ነህምያ ምዕራፍ 1 ከቁጥር 1 ጀምሮ አንዴ በፍጥነት ላንብብ። የአካያ ልጅ የነህምያ ቃል በአያኛው ዓመት በካሴሉ ወር እንዲሆነ እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ፣ የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። ይህንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት እጾምና እጸልይ ነበር፣ እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ ለሚወዱና ትእዛዝን ለሚያደርጉ ቃል ኪዳንህንና ምሕረትህን የምትጠብቅ ታላቅና የተፈራ አምላክ ሆይ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎችህ ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮ ያድምጥ፣ ዓይኖችም ይከፈቱ። በአንተም ላይ ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴ ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ ያዘዝከውን ትእዛዝና ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል በትናቸዋለሁ። ወደ እኔ ብትመለሱ ግን ትእዛዜን ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባቸዋለሁ፣ ስሜም ይኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያ ለሙሴ ያዘዝከውን ቃል እባክህ አስብ። እነዚህንም በታላቅ ኃይልና በብርቱ እጅ የተቤዣቸው ባሪያዎችና ሕዝብህ ናቸው። ጌታ ሆይ ጆሮ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወዱትን የባሪያዎችህን ጸሎት ያድምጥ። ዛሬም ለባሪያ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሥ ጠጅ አሳልፊው ነበርኩ ይላል። የዛሬው ልመናም ነው፣ ምክክርም ነው፣ ማሳሰቢያም ነው። ዛሬም ለባሪያ ምን አርክ? አከናውንለት። ዛሬም ለባሪያ አከናውንለት። ደግሞስ በዚህ ሰው ፊት ምሕረትን ምን በል ስጠው። ገና ነገሩ አልተጀመረም እንደምታውቁት እዚህ ምዕራፍ 1 ላይ ግን ደግሞ ጫፍ እንዲኖረው ድምዳሜ እንዲኖረው ጀምሮ ነበር፣ ጨረሰ እንዲሆን አይደል? በክብርም እግዚአብሔር በዛ ጉዳይ እንዲመሰገን እኛም ደግሞ ሙላት እንዲሰማን የእግዚአብሔር የዘላለም ፈቃድ በእኔም በእናንተም ሕይወት ላይ እንዲፈጸም መጽሐፍ ቅዱሳችን እዚህ ክፍል ላይ በጣም ጥሩ መሪ ያስተምረናል። ስለዚህ እዚህ ያለነው ሁላችንም ዛሬ እንድታዳምጡ የሚፈልገው በተለይ አዲስ ኪዳን አማኞች ነን፣ ሁላችን ካህናት ነን። የምትሰሩ አላችሁ፣ የምትማሩ አላችሁ፣ እንደኛ ጊዜ ሰጣችሁ የምታገለግሉ አላችሁ። ሁላችንም ግን መጽሐፍ ቅዱስ የሚያረጋግጥልን እንደ አዲስ ኪዳን አማኝ የሚያረጋግጥልን ካህናት ነን። ሁላችን እግዚአብሔር በሕይወታችን ላይ ስራ አለው። ብናገባም ለሱ ነው፣ ብንማርም ለሱ ነው፣ ብንሰራም ለሱ ነው፣ ቢያልፍልንም ለሱ ነው። እስኪ አሜን በሉ። ይሄ እኔና እናንተ በመተማመን የምንደራደረው አይደለም። በቃ እግዚአብሔር ያስቀመጠው ነው። የትኛውም የኛ ነገር መጨረሻ ማንን ማሳየት ነው? ጌታን ማሳየት ነው። ሌላ ምን አለ? ምንም የለም። የትኛውም ቀዳዳ ቢመጣና ቢከፈት ምንም የለም። በዘመን መካከል አንድ የመጨረሻ ነገር አብ ያደረገው የሚወደውን ልጁን ሰጥቷል። እዛ ጋር ነው መደምደሚያው። ሌላ ምንም የለም ማለት ነው። ስለዚህ የጌታ የመጨረሻ ሐሳብ ዓለምን በክርስቶስ ምን ማድረግ ነው? መጠቅለል ነው። እሱ መንገዱ መስኩ በጣም ብዙ ነው። አንድ ብቻ አይደለም፣ በጣም ብዙ ነው። እንደኔ እንደዚህ ማገልገል አለ፣ ቅድም እንደተዘመረው መዘመር አለ፣ ማምለክ አለ፣ ምናምን አለ፣ መስራት አለ። መልኩ በጣም ብዙ ነው። ግን ምን እንድታገኙ ነው እኔ የምፈልገው? የፈለገ ቢሆን በእኛ ሕይወት ላይ የመጨረሻው ነገር የእግዚአብሔር ነገር ምን መሆኑ ነው? መታየቱና መከናወኑ ነው። በእውነት አንዳንድ የድሮ አማኞችን እያስታወስኩ ነበር። ከምን አንጻር? አሁንም እኮ ሊኖር ይችላል። ግን የድሮዎቹ ምን ነበር? እልም ያለ ፈተና፣ ልብን የሚሰብር ፈተና፣ ድንጋጤ ውስጥ የሚጨምር ፈተና፣ ምን እንደምታብራሩ ግራ የሚያጋባ ፈተና ውስጥ ሆነው ድምጻቸው ምን የሚል ነው? አይ ቲንክ እግዚአብሔር ይከብርበታለሁ ካለ ምን ቸገረኝ ማለት ምን ማለት ነው? ስለ መብላት ስለ መጠጣት የሚቀመስ ስለማጣት ለልጆቻችሁ የሆነ ነገር መቁረስ እምቢ የሚልበት ሁኔታ ሲመጣ ከከበረበት እኔ ምን አገባኝ ብሎ አርፎ መኖር ምን አይነት ትምህርት ነው? ምን አይደል ነው እኮ ተደላድለው ማለት ነው። ሕይወት ይቆማሉ? አይቆምም። ከፍታ አለ፣ ዝቅታ አለ። ራሱ ጸሎት ቤቱ ሲሰራ መጽሐፍ ቅዱስ ምንድነው የሚለው? ደስ ያለው ይዘምር። እስኪ ባካችሁ አሜን በሉ። ያዘነስ በቃ ይሄ ነው የኛ ቤት፣ ይሄ ነው። አሁን ምን ላንሳ? ስሙኝ በደንብ ትክክለኛ ግን ቅመሙ የቱ ጋር ነው ያለው? እኔ አሁን የዛሬ መልእክቴ እሱ ነው።
ይሄን ደግሞ ሳካፍል እግዚአብሔር ምስክሬን በሙሉ ልብና ኩራት ነው ማካፈላችሁ። ምንድነው እሱ? ይሄን የቀረውን ጥቂት ቀናት እናንተ ራሳችሁን ራሴን ጨምሮ ሚዛን ላይ አስቀምጡና የልብ ትርታችሁ እናንተ አድናምጡ። ወደ ክፍሉ ልምጣ። ምንድነው ወደ ክፍሉ ስመጣ ርዕሴ ውስብስብ አይደለም። ለምትሰሙት ለእግዚአብሔር ነገር መልስ ስጡ ነው የዛሬ መልእክቴ። ደግሜ እናገራለሁ። ለምትሰሙት ለማን ነገር? ድምጻችሁ ያዋጣም። ለምትሰሙት ለምን? ለምትሰሙት ለምን? ለመጨረሻ ለምንሰማው ለምን? መልስ መስጠት። መልስ መስጠት። መልስ አልሰጥም እንለያያለን። መልስ መስጠት አቃተኝ ሌላ ነው። አሁን በደም ማለት ነህምያ ከሌሎቹ ትንሽም ቢሆን የተሻለ ቦታ ነው ያለው። ፔሬድ የንጉስ ጠጅ አሳላፊ ነው። አቤት ምህረቱ ብሎ መዘመር መብቱ ነው። አሁን እሱ እዛ ከተማ ውስጥ የለም። ኢየሩሳሌም ምን አይነት ሁኔታ ላይ እንደሆነች አያውቅም። እሱ አሁን ለጊዜው በባርነት ቢሆንም መጥቷል። ግን የደረሰው ቦታ በጣም አሪፍ ቦታ ነው። ትንሽ መደላደል አለው፣ መታመን አለው። ከንጉሱ ጋር ነው የሚቆየው። አብሮ ይበላል፣ አብሮ ይጠጣል። የለም አሁን ኢየሩሳሌም ምን እየሆነች እንደሆነ አያውቅም። ስድቧን አያውቅም፣ ትችቷን አያውቅም። እዛ ከተማ ላይ ትላንት ፈራ የነበረች ያቺ ከተማ አሁን ቅጥር አልባ መሆኗን አያውቅም። ግን እግዚአብሔር መርቆ የሰጠው አንድ ልብ ምን አይነት ልብ ነው ካላችሁ፣ ምን አይነት ልብ ነው ይጠይቃል። ወንድሞቹ መጡ። በልክ ለማያልፍ ሕይወት የፈለገ ብሽሞነሞን በፍቅር ነው ጌታ ምስክሬን ማካፍላችሁ። የፈለገ ነገር ብናደርግ ዱምቡሎ የለም። የሰው ስርዓት ነው፣ በቃ አለቀ። ዛሬ ግን ለዛውን ቢሰጠኝ አምላክ ቅመሙን ቢሰጠኝ እዚህ ምድር ምቆይበት ነገር ቢገባኝ የማይነጥፍ አንድ ማለት ጌታን ከልቤ እኮ ነው ማይነጥፍ ሁሌ እንደሞቀ የሚኖር አንድ ነገር ከእግዚአብሔር ነገር ጋር ብቻ የተያዘ ነው። የትኛውም ነገር ልክ ዲስነነካው በቃ የሆነ ነገር ይሆናል፣ ያልቃል። ማያልቅ ብንኖር ራሱ እርግጠኝነት የሚሰጥ ባካችሁ ተሰብሮ እንደገና ማይወጋችሁ አንድ ብቸኛ የአምላኬ ቤት፣ የአምላኬ ድምጽ፣ የአምላኬ ስራ አጀንዳው የዘላለም መንግስቱ ኢየሱስ የምንሄድበት ከተማ ባክ በደንብ አሜን በለኝ። ሌላ ምንም የለም። ስማ ምንም የለም። የሚያስተነፍስ ምንም የለም። ስናገባ ትንፍስ የሚል መሰለን የለም። ሲወለድ ነው አልን የለም። ትንሽ ገንዘብ ስንጨምር ነው አልን የለም። አንተ ወንድም ዛሬ ጋብዛለሁ የለም። ትንሽ ስለሚቀረኝ ነው አትበል። ጠላት ነው የሚያታልል። የደስታ ምንጭ አምላኬ ስም ነው። ባክ መንፈስ መጥቷል። በደንብ አሜን በለኝ። እግዚአብሔር ጧት ስነሳ እግዚአብሔር፣ ማታ እግዚአብሔር፣ ጧት እግዚአብሔር፣ ነገ እግዚአብሔር። ባክ አሜን በለኝ። እግዚአብሔር የንጉስ ጠጅ ፊት ለፊት ያለ አዎ፣ ግን የአባቶቼ ከተማ እረስኪ በደንብ አሜን። ጆሮአችሁ ይከፈት ለጌታ ቤት ስራ። ጆሮአችሁ ይከፈት ለመንግስቱ። ጆሮአችሁ ይከፈት። ጥሪ ነው ማቀርበው ዛሬ። ያኔ እንደ ቸርች እንፈትነዋለን አምላክን፣ እንደ ቸርች እንሞግተዋለን። ያኔ መዝኑኝ ብሏል እግዚአብሔር፣ ፈትኑኝ ብሏል። ያኔ እንፈትነዋለን። እሱ ባልሆነበት ሁኔታ ሃይማኖቱ ነው የሚተርፈን። እናንተ ማጠግቡበት ማልጠግብበት ብዙ ነገር አለ። የትኛውም ነገር ዶጭ አይልም። መጥቶ ለነፍሳችሁ እውነተኛ መልስ አይሰጥም። የቤት ስራ እንደሆነ ይቀጥላል። ዶላር ይጨምራል፣ አይቀንስም። አይሆንም፣ እንደሱ አይሆንም። እና ይነግሩን አይደል? ጆሮ አትከፍቱም። የሚችል ከተማ ይኖራል፣ ማይችልስ ጥሎ ይሄዳል። ይኖራል። እዚህ ማህበር መካከል ምን ይፈጠር? አንተ ባለበት ከሆነ የትም ይኖራል። ዋናው ማን ይኑር? አንተ ብቻ ኑር። እመነኝ፣ አንተ ትውልድ 6 ቤት ብትሰራ እረፍት የሚባል የለም። ቀድሞ ለዛው ካልገባ፣ አምላክ ካልገባ፣ ቦታው ላይ ካልተንጎራደደ ቤቱ ራሱ አውሬ ነው የሚሆንብህ። ባካይኒ ከፈታ አሜን በሉ። የአምላኬ ቤት ነገር ሁሉ ሁለተኛ ነው። ሚስት ሁለተኛ ናት። ሁለተኛ መጋቢነት ሁለተኛ ነው። ዝማሬ ሁለተኛ ነው። እዚህ መምጣት ሁለተኛ ነው። መንዳት ሁለተኛ ነው። አንደኛ የመጀመሪያ የአምላኬ ቤት ቅጥሩ መንግስቱ አብ ልጁ ሌላ ከበት ያውነት አረባካችሁ እስኪ አሜን። የማቤት የእግዚአብሔር ቤት ሰባተኞች ጋብዛቸዋለሁ ዛሬ። የጌታዬን ድምጽ ነው ምነግራችሁ፣ ጋብዛቸዋለሁ። ሌላ ሙላት የለም።
ስጨርሳት በሉ የሚያልቅ ነገር የለም ይከፈታል ይያል ይያል ዛሬ ለዛውን አሳየን በሉ አምላክ ለዛውን አሳየኝ እንዲህ ክቦ ነው ጣል ማረግበትን ወደ አንተ ዘንበል ምልበትን አየ ምንም የለህ ብሎ የሚያደቅህንም ንገረው ዛሬ ምንም ላይኖርኝ ይችላል ወርቅ ነገር አለኝ ወርቅ ማንንም የማይነካ ወርቅ ነገር መንግስቱ አለኝ ኢየሱስ አለኝ መሄድ የሚባል አለ ማገልገል አለ መጮህ አለ በባዶ ሜዳ ኪቦርድ ተከፍቶ መስለል አለ ለሱ ጆሮ መስጠት ነጥቡ አጭር ስለሆነ እቺን የመጨረሻ መግቢያ ስሙኝና ክፍሉ ላይ ልምጣ ኤሊ ቤት ሁለት አይነት ሰዎች አሉ አንደኞቹ ጨርሶ ያንን የጌታን ደመና የሚያጠፉ ያንን ክብር የሚያጠፉ የእግዚአብሔር ድምጽ እንዲርቅ የሚያረጉ ሰምታችሁኛል የማ ልጆች የኤሊ ልጆች እዛው ቤት ውስጥ ማን ያደገ ነው ሳሙኤል በዚህ ሂደት ውስጥ መጽሐፍ ቅዱስ በግልጽ የሚነግረን የእስራኤል ሕዝብ ለጦርነት ወጣ ከዛ ተማረከ ሂደቱን ስለምታውቁት ማለት ነው ወረኞች ወደ ኤሊ መጡ ይላል የመጡት የመጀመሪያ ትረካውን እናንተ ሄዱና አንብቡ አንደኛ ሳሙኤል 4 ላይ ሲተርኩለት ምን ብለው ነው የተረኩት ልጆች ምን ብለዋል ሞተዋል ነው ከዛስ ሰውየው ምን አለ ይላል ወዲያው ታቦቱ ሳይልም ማለት ካንተ አብራክ የወጡ ልጆች ሞተዋል ሲሉት እሱ ምን ጠየቀ ታቦቱስ ይሄ መንፈስ ያገኛችሁ ባካችሁ አሜን በሉ ታቦቱስ የተባለው ተመረቁልህ አይደለም ልጆች ምን ሆኑ ሞቱ ነው ታቦቱስ አለ መጽሐፍ ቅዱስ ምን ይላል ታቦቱ ተማረከ ባሉት ጊዜ ወደቀ ጭንቅላቱ አይልም ሞተ ልጆቹ ሲባል ወደቀ አይልም የሱ ቢዝነስ ታቦቱ ነው አምላክ ነው እግዚአብሔር ነው እሺ እዛው ቤት ውስጥ ደግሞ ያንደኛው ሚስት እርጉዝ ነበረች አይልም ምጧ መጣ አይልም ከዛስ ወለደች አቤት አዋላጆቹ እውነታቸውን ነው አዋላጆቹ ትላንትን ሊያስረሳሽ ባልሽን ሊያስረሳሽ በወንድ ምትክ ወንድ መጣ ደስ ይበልሽ መጽሐፍ ቅዱስ እንደሚል ታውቃላችሁ ሂዱና እናንተ አንብቡ ልባላለቻቸው ሚል ምን ተብሎ እየተነገረ ወንድ ልጅ ወለድሽ የባል ምትክ መጣ ስትባል አላኖረችውም እሷ ጋር ማለት ምንም ቦታ አልያዘም ለምን ትልቅ አዋጅ ታውጆ ምንድነው ወንድ ልጅ ንገሩኛ ምንድነው ወንድ ልጅ የእግዚአብሔር ቦታ ተነክቶ ወንድ ልጅ ምንድነው ንገሩ ምንድነው ከአፈር ያነሳን አምላክ ተረስቶ አሁን ምን ገነባው ነገር ምንድነው ከአፈር ያነሳን አምላክ ከመዘባበት ያነሳን አምላክ ቤተሰቦቻችን የማያምኑነን ብዙዎቻችን ብዙ ጸብ ብዙ መከፋት ብዙ አዘን አሳልፈናል ያንን ረስተን ዛሬ መዘመር ተራ መጸለይ ተራ የሆነ ነገር ተራ ከሆነ ችግር አለ እሷ ግን ልታኖረው አልቻለችም ቦታ የሚባል ነገር አላገኘም እሷ ጋር ሌላ ሰፈር ናት በቃ ደስ ይበልሽ ስማውጪ ስትባል ኢካቦድ ብሉታለች ምንም ቢጨመርልሽ ተባባሉ እስቲ እግዚአብሔር ከሌለ ተራ ነው ባዶ እኛ ሌላ ለዛ አለን ኢየሱስ ወደ ምድር ዝቅ ያለበት ነገር አለ በየፌርማታው አትደንግጡ በየፌርማታው ላጫችንን አናዘር በቃ እንደዛ ልክ አይደለም ከዛሬ ጀምሮ ልባችን ከሞቀም እባካችሁ ከጮም ከተሰማንም ያምላኬ እሱን እኮ ቸርነቱን እንመን እንጂ እኮ አያበላንም እንደሱ አያጠጣንም እንደሱ አያለብሰንም እመኑኝ በዚህ ቃል ፈትኑኝ የእግዚአብሔርን ብርሃን ቤታችሁ ላይ አብሩ የወጣውን አስገቡ ያቆማችሁትን ጀምሩ ማገልገል የተዋችሁ እንደ አዲስ ወደ አገልግሎት ተመለሱ በእግዚአብሔር ቃልና በጸሎት ጋሉ ያኔ አምላክን ፈትናለን ከእጁም በላልን ባካችሁ አሜን በሉ በዚህ እናምናለን ወይ በዚህ ካመንን ነጥቦቹን ብቻ ተናግሬ ልጨርስ እሺ ምን አይነት አመት ይሆንልን የመጀመሪያው ምንድነው ካላችሁ የጸሎት ህይወት ነው አንዱ የሚያስፈልገን እሱ ነው እግዚአብሔር አምላክ አመቱን ከጨመረልን አንድ ልመና እንለምን እባክህ የጸሎት ህይወት ምን በለኝ ስጠኝ የምን የጸሎት ህይወት ማለት ሲቸግር መምጣት ማለት አይደል የጸሎት ህይወት ማለት ሲደላ መጀመር ማለት አይደል በምንም ነገር ማይለካ አልገባኝም አልገባኝም ግን መጸለይን አላቆምም በቃ የምን ህይወት የጸሎት ምንድነው ሐሳቡ አሁን ያነሳውላችሁ ክፍል ላይ ወንድሞቹ መጡ ጠየቀ ነገሩት ልክ እንዳዳመጠ
ከንጉስ ጋር ጥሩ ተግባቦት አለኝ አለ አይልም። ከዛ አልጀመረም። ሰምታችሁኝ አልጀመረም። መጽሐፍ ምንድነው የሚለው? ቁጥር 4 ይህንም ቃል በሰማው ጊዜ ተቀምጬ ያለቀስኩ፣ ኃያሌ ቀን ማዝን ነበር፣ በሰማይ አምላክ ፊት ጾምና እጸልይ ነበር። እንደ እግዚአብሔር መልእክተኛ ካዳመጣችሁኝ ስትገቡ ቤታችሁ ላይ በሚመቻችሁ ቦታ ጻፉ። የመጀመሪያ ቅዴ እዚህ ቤት የጸሎት ህይወት እንዲኖር፣ በግሌ የጸሎት ህይወት፣ በማህበር የምን ህይወት? የጸሎት ህይወት። ኮሽ ሲል ምንለውን አላልኩም እኔ። እሱም ጥሩ ነው በርግጥ፣ ግን እሷ ኖ የምን ህይወት ያስፈልገኛል? እኔ የጸሎት ህይወት እየሄድኩ ማሰላስልበት፣ ተቀምጬ ተንበርክኬ ቀን ዘግቼ ለይቼ የምን ህይወት? ጸሎት ህይወት። በትክክልም ደግሞ ሄዳችሁ ካዳመጣችሁት ልባቸው ለእግዚአብሔር መንግስት የሚያዘነብል ሰው ምንጫቸው እሱ እንደሆነ ስለሚያውቁ የሚታሰሩትን በጸሎት ህይወት። ብዙ ነገር አቅዳችሁ ይሆናል። ምን እንደጻፋችሁ እናንተ ታውቃላችሁ። እንደ እግዚአብሔር ባሪያ ከተቀበላችሁኝ የመጀመሪያውና አንደኛው እባክህ አምላክ ሆይ የምን ህይወት ስጠኝ? የጸሎት። ጥቅሙን ዘርዝሬ አሁን አላደክማችሁ። ሁሉ ነገር ስለሚመለስልን አይደለም እንጸልየው። አትሊስት ግን ፊቱን አይተን እንነሳለን፣ ተጽናንተን እንነሳለን፣ ምህረት ገኖልን እንነሳለን። በፍርሃት ዓለም ውስጥ ድልድል ይሸተናል። እግዚአብሔር ምንም ይል አምላክ ስለሆነ የሚያወራ ዳዊት ይቅላ በተቀመጠ ጊዜ ሳኦል ሊገለው እየመጣ እንደሆነ ሰማ የሚል ቃል አለ። ወዲያው ምን አለ ይላል? ኤፉዱን አምጡልኝ አለ ይላል። ኤፉዱን እግዚአብሔርን ለመጠየቅ ማለት ነው። ከዛስ እናንተ በጣም በፍቅር ያወራል ከአምላኩ ጋር። እግዚአብሔር ሆይ አቤት፣ ሳኦል ያሳድደኛልን? አዎ ይለዋል እግዚአብሔር። ወጋውት አይደለም ይለው፣ አዎ። እሺ የኢቅላ ሰዎችስ አሳልፈው ይሰጡኛልን? አዎ ይሰጡዋል። ይሄ ነው ጸሎት ማለት አይደል? ነው እኮ። ከዛስ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ከዛ ስፍራ ሄደ ይላል። ሳኦልም እንደሄደ ካወቀ በኋላ ተወው ይላል። በኋላ መልእክተኞች መጡና እኛ ጋር ነው አሉት። እኛ ጋር ነው ና፣ እኛ ጋር ነው። ባካችሁ እሱ ተንኮለኛ ነው ይላል የጌታ ቃል። አለ ሲባል የለም፣ አለ ሲባል የሌለው ተንኮለኛ ስለሆነ አይደል። ከማን ጋር ስለሚቆይ ነው? ከእግዚአብሔር ጋር። ከማን ጋር አልኳችሁ? ከእግዚአብሔር ጋር። መጽሐፍ ቅዱስ የነበረበትን ቦታ ነገሩት። ከዛስ በሁለት በኩል በኃይል በሰልፍ መጡበት፣ ከበቡት። አሁን ሊይዙት ሆነ ማለት ነው። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? አንድ ሰው እየሮጠ መጣና ለሳኦል ፍልስጤማውያን ከበቡን፣ ጉድ ልንሆን ነው አለው። ሳኦልም ዳዊትን ከመከተል ተመለሰ። የዛ ቦታ ስም የመለያያ አለት ተባለ። እናንተ ብቻ ጸልዩ እንጂ እኔ ብቻ ልጸልይ እንጂ እሱ እኮ ቸር ነው። ከፈለገ መልእክተኛ ይልካል። አይመስላችሁም ወይ? እባካችሁ ከሰው ፊት ወደ አምላክ ፊት፣ ከአንዳንድ ሰዎች ፊት ወደ እግዚአብሔር ፊት። እስከ ዛሬ የቻላችሁትን ያልሞክራችኋል። አሁን ግን ቅይር ወደ እግዚአብሔር ይመለስልን። የምን ህይወት? የጸሎት ህይወት። ከዚህ ቀን ጀምሮ ቀን ለዩ። ራሳችሁን በዚህ ልክ አሳምኑ። እግዚአብሔር ይህን ጸጋ ይስጠን። ሁለተኛው እግዚአብሔርን ማወደስ፣ እግዚአብሔርን ማድነቅ፣ ስሙን ከፍ ማድረግ። በችግሩ ላይ በሰማችሁት ልክ ያልሆነ ሁኔታ ላይ ቆማችሁ ማለት ነው። ምንድነው የሚለው መጽሐፍ ቅዱስ? እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ ለሚወዱና ትእዛዝን ለሚያደርጉ ቃል ኪዳንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ አይልም ነሚያ? ቀና በሉና ስሙኝ። ምንድነው የሚለን? አሁን ወደ ጸሎት የመጣበት ዋና ምክንያት ምንድነው ከተባለ ቅጥሩ ፈርሷል ነው። ስድብ በስቷል ነው። ትችት በስቷል ነው። እግዚአብሔር ትቶናል ነው። እሱ ከምን ጀመረ ይላል? ከማወደስ። እንደዚህ አይነት መንፈስ አምላክ ቢሰጠን አለ ምኑ እያለ የሚፈለገው ጉዳይ ገና ሳይመጣ ወደ ጸሎት ያመራው የቅጥሩ መፍረስ ነው። ገና አልተሰራም። እሱ ግን ሲጀምር ለሚወዱ ትእዛዝን ደግሞ ለሚያከብሩ። አንተ እኮ የፍቅር አምላክ ነህ፣ ኪዳን የምታከብር አምላክ ነህ፣ ታላቅ አምላክ ነህ፣ የተፈራ አምላክ ነህ፣ የሰማይ አምላክ ነህ። አንተ ይስጠን አምላክ የለም እንዲህ ችግሩ እንዲህ ፊት ለፊት ቁጭ ብሎ ማለት ነው። ከበሮ አንሱ። ችግሩ አለ፣ ከበሮ አንሱ። ጨልሟል፣ ይጨልም፣ የራሱ ጉዳይ። መከራው አለ፣ የራሱ ጉዳይ። ህመም የለም አለ፣ ከበሮ ግን አንሱ። ይወዳል እግዚአብሔር። አንተ ከችግሬ ጋር አትደበልም። አልገባኝም፣ ፈራርሷል፣ ጥያቄ አለኝ፣ መቆም አለበት፣ መሰራት አለበት። እሱ እንደተጠበቀ ሆኖ ዛሬ ግን ከሁኔታ በላይ አንድ ቋንቋ አወጣለሁ። ምን? አንተ የተፈራህ ነህ፣
አንተ የሰማይ አምላክ ነህ። አንተ የፍቅር አምላክ ነህ። አንተ የኪዳን አምላክ ነህ። ባካችሁ እስኪ አሜን በሉኝ። እግዚአብሔር መወደስ ይፈልጋል። ሰባተኞች ተመካክረን አንድ ድል ያለ ድግስ ያስፈልጋል እዚህ ቸርች። በእግዚአብሔር እጅ ያልበላ፣ በእግዚአብሔር ያልጠጣ፣ በእግዚአብሔር መልክ ያልተቀየረለት የለም። ስንቶቻችን ራሴን ጨምሮ አፋችንን ከፍተን እንደምናመሰግን አላውቅም፣ ግን ይፈልጋል አምላክ። ይሄው ልጆች አፍጥጠውብኛል፣ አውድሳለሁ። ይሄው ክፍተቱ በስቷል፣ አውድሳለሁ። ነገሮች በጣም ጥሩ አይደሉም፣ ግን አንተ የምትወደስ ነህ፣ አንተ የምትፈራ ነህ፣ አንተ ታላቅ ነህ፣ አንተ የሰማይ አምላክ ነህ። ባካችሁ ይሄ ይሁንልን። ስለዚህ ለራሳችሁ ይሄን ቃል ግቡ። በታሪክ ምንም ነገር ላይገባኝ ይችላል፣ እግዚአብሔር ላይ አልነረትም። በቃ አመሰግናለሁ። እምቢ ካለኝ መዝሙር ከፍታለሁ። ድብና አርጌ ምን ነበር ፈራ ፍርሃቴ ቃል ስትናገር ሸሸ ጨለማዬ እንዲህ እንደዘምሩ። እናንተም ዝም ብላችሁ እሳት ልቀቁብን። የሚቀጥለውን አመት ዝም ብላችሁ እዚህ ጋር ጨልሟል፣ እዚህ ጋር ምኗል፣ የራስ ጉዳይ። አሁን ግን አወድሰዋለሁ አምላኬ። በመብላት መጠጣቴ አልለካም፣ በሁኔታ መሆን አልለካም፣ አወድሰዋለሁ። ይነገርለታል፣ እሱ ታላቅ ነው። ባካችሁ ይህች አጥቢያ በዚህ ትባረክ። ይኸው ፊት ራሱ ያስተካክላል ውዳሴ። ጌታም ፊት ራሱ ያስተካክላል፣ ጤናማ ያደርጋል። የጤነኛ ምናምን እንደዛ አትሆኑ። ዝም ብሎ ሳቅ ደስታ አልሆነ ይሆናል። አንድ ነገር ግን እናውጃለን። እሱ የፍቅር አምላክ ነው። እሱ የኪዳን አምላክ ነው። እሱ ምህረተ ብዙ ነው። ባካችሁ እስኪ በደንብ አሜን። እግዚአብሔር በእናንተም በእኔም መወደስ ይፈልጋል። ምን አለ ይህን ቀን ሽማግሌዎች አሉ እዚህ ብንሰይም እባካችሁ የሚቀጥለውን አመት ምስጋና ፕሮግራም መጠራራት ብንጀምር እባካችሁ በእግዚአብሔር ምስጋና ፕሮግራም እንጠራራ። ደሞዝ ሲጨምር አስራት አያሳስባችሁ። እባካችሁ ደሞዝ ጨመረ በሉ፣ እናመስግን ጌታን። ከልቤ ነው ጌታ ምስክሬ፣ ከልቤ ከአንጀቴ ነው የምጠይቃችሁ። ይፈልጋል እግዚአብሔር መወደስ ይፈልጋል። እድሜ ጨመረልኝ፣ አልሞትኩም፣ ተመስገን። አንተ ችለሃል። ያው ዛሬ መጣል አልበላ ይሆናል፣ አልጠጣ ይሆናል፣ የሚረዳ ጠፍቶ ይሆናል፣ ግን አለ በህይወት ቆመሃል። እየበላችሁ ነው፣ እየጠጣችሁ ነው፣ እየበላን ነው፣ እየጠጣን ነው፣ እየተለወጥን ነው። ክብር ይገባዋል፣ እሱ ውዳሴ ይገባዋል። አንደበታችን ላይ እሱን ማክበር ሊመጣ ይገባል። እኛ አማኞች ነን፣ እኛ ቅዱሳን ነን። እባካችሁ ስሙኝ። እንኳን ልጆቻችሁ ተመለሱ፣ ክብር ይሁንለት። እንኳን ሰው ሆንን፣ ክብር ይሁንለት። አልገባንም፣ አዎ አልገባኝም፣ ግን አመሰግናለሁ፣ አደንቀሃለሁ፣ አወድሰሃለሁ። ባካችሁ እግዚአብሔር በዚህ መንፈስ ያግኘን። ውዳሴ እግዚአብሔርን ማመስገን ኑና መስገን እንባባል። እየጨመርን ነው፣ ውሸት አይደለም ይሄ። እግዚአብሔር ምህረት ያደርግልን ነው። አዎ ደሞስ ሐዘን አለ፣ ሐዘኑ ላይ እንሰብሰብ፣ እናመስግን ጌታን። ችግሩ አልተቀየረም፣ ግን አመሰግነዋል። ይመጣል አምላክ፣ በእውነት ይመጣል። የምስጋና የውዳሴ ዕዳ አለብን። መልክን የቀየር ነው። መልክ ታውቃለህ? ጎሪጥ ነበር ምን መስለው፣ ሰው የሚመስልኛ ማል አልነበረ። ማናችንም አውጣለሁ የድሮ ፎቶ፣ ማናችንም ማን እንደሆነን አይለይም። ፊልተር ምናምን የሚባል ሳይመጣ እሱ ነው እንዲህ ያደረገን። በልተናል፣ ከጁ ጠጥተናል፣ ምህረት አድርጎልናል። ያልተመለሰለት አለ እዚህ ማል፣ ሰው ያልሆነ አለ። ውዳሴ ይገባዋል። አንደበታችን ሊከፈት ይገባል። እረ ኢየሱስ ያድናል። ክብር ይሁንለት፣ ምስጋና ይሁንለት። ኢየሱስ ያድናል። እግዚአብሔር መወደስ ይፈልጋል። ይብዛልን። የመጨረሻ መቋጫዬን ልናገርና እንጸልያለን። የመጀመሪያው የጸሎት ህይወትና ዳብር፣ ሁለተኛው ማን ይወደስ? እግዚአብሔር ይወደስ። የጸሎት ህይወት ውስጥ እናንተ በደንብ እዩ። ሰዓት ስለሄደብኝ ነው። ቁጥር 6ን አንብቡ። በትጋት ይጸልይ እንደነበር። እንደገና ደግሞ ቁጥር 11ን እዩ። በጣም እግዚአብሔርን ይለምን ነበር። እንደገና ቁጥር 9ን እዩ። እንደ እግዚአብሔር ቃል ይጸልይ ነበር። በጣም ይሄ እኮ ቀላል። እንደ እግዚአብሔር ቃል ይጸልያል፣ በትጋት ይጸልያል፣ ደሞስ አምላኩን እየለመነ ይጸልያል። ሶስተኛውና የመጨረሻው የንስሐ ህይወት ነው። የምን ህይወት? የንስሐ። እስቲ በሉት የንስሐ ህይወት ለአዳዲስ ሰዎች የተተወ አይደለም። ንስሐ በረከታችን ነው። አሜን አትሉ? ምናችን ነው? በረከታችን ነው።
የምን ህይወት? የንስሐ ህይወት። አንዴ ለመጨረሻ ደገሙት። የምን? ንስሐ መግባት፣ መናዘዝ፣ መተው። በቃ አብሮኝ አይድ። አቤቱ አርደዋለሁ፣ ሰዋለሁ፣ በፊት ወድቃለሁ። ላንብብላችሁና እንጸልይ። ምንድነው የሚለን ነህምያ? ቁጥር 6 እኔ ባሪያ ዛሬ በፊትህ ስለ ባሪያዎችህ ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ተሰማ ዘንድ ጆሮህም ያድምጥ፣ አይኖችህም ይከፈቱ። ቀጥሎ ስሙ። ባንተ ላይ የሚያደርግነውን የእስራኤልን ልጆች ኃጢአትን እናዘዝልሃለሁ። እኔና የአባቴ ቤት በድለናል፣ እኛም ባንተ ላይ እጅግ ክፉ ሰርተናል። ለባሪያ ለሙሴ ያዘዝከውን ትእዛዝና ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል በትናቸዋለሁ። ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባቸዋለሁ፣ ስሜም ይኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያ ለሙሴ ያዘዝከውን ቃል እባክህ ምን በል? አስብ። ማረን፣ በቃ ይቅር በለን። እኛም ሆነን አባቶቻችን ምን ብለናል? በድለናል። አቤቱ ቅር አሰኝተህናል። መንገዳችን ልክ አይደለም። እኔና እናንተ በዚህ ጉዳይ ብዬ አልነዘንዛችሁም፣ ግን ከቤታችሁም ከህይወት ስርዓታችሁም ላይ የንስሐ ህይወት አይጥፋ። አእምሯችሁ ላይ አታስታርቁት። ሰምታችሁኛል? ምክሬን አእምሯችሁ ላይ አታስታርቁት። ኦኬ ይሄ ሆነው ለዚህ ነው አትበሉ። የሚያዋጣው መመለስ ብቻ ነው። የሚያዋጣው ንስሐ ብቻ ነው። ይሁንልን። እንቁም። አጭር ጸሎት አድርገን